የአሁን አመጣጣችሁ ማለት ነው። ለምን አመጣጣችሁ ብቻ በቃ ለምን ግልጽና ግልጽ አድርገህ አውራ። አለቀ፣ በቃ አለቀ። በአንዴ አለቀ፣ ጨረሰ። ሰላም፣ እንዴት ናችሁ? የማዶት ጉራጌዋና የኤቢ ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? ከረጅም ጊዜ በኋላ ማለት ነው በዚህ ቻናል ተከሰተን። አይገርምም? የመጨረሻ ቪዲዮአችንን ትላንትና እያየሁ በጣም እየተቆጧት ነበር። ማዶትን ከሚዲያ ማጣት አስባችሁታል? ምን ያክል ከባድ እንደሆነ። እኔ ሚዲያ ላይ አይቻት ምናምን ነው ፎንቃ ይዞ ምናምን እዚህ ደረጃ የደረስነው ነው። እና እቺ ልጅ እያየናት እንደ ቀልድ ከሚዲያ ምናምን በጣም እየራቀች እና እየጠፋች ነው። በተለይ ደግሞ ከሁለተኛ ልጅ በኋላ ማለት ነው። ስለዚህ ማለት ነው እኔም እናንተም የጋራ ጥረት አድርገን እቺን ልጅ ልክ እንደ ድሯ ወደ ሚዲያ መመለስ አለብን ብዬ አስባለሁ። በዚህ ዙሪያ ብዙዎቻችሁ ሰፖርት እንደምታደርጓት ተስፋ አደርጋለሁ። ለማንኛውም ዛሬ ከረጅም ጊዜ በኋላ ተመልሰን መተናል ማለት ነው። እኔ በዛኛው ቻናል ላይ ቀን በቀን እየመጣው እንዳሰለችኋችሁ አውቃለሁ። በዚህኛው ደግሞ እሷን ማምጣት ስለፈለኩኝ እንደ መጀመሪያ እንዳትሽኮረምም አብሬያት መጥቻለሁኝና ከዚህ በኋላ በስፋት በእንደነዚህ አይነት ቪዲዮዎች እንመጣለን። በራሳችን ስራዎች ሞር እንመጣለን ማለት ነው። በነገራችን ላይ ድሮ በባገር እያለን ቪዲዮ እንዲህ ለመስራት ማለት ነው ቢያንስ 10 የደልቼ ነው ወደ ቪዲዮ የወጣሁት ማለት አረ ከ10 በላይና አሁን ራሱ የቢደለትና እንደገና በሰራ እውነት ነው። ማርያምን እየቀለድኩኝ አይደለምና በጣም ወደዚህ ለመምጣት በጣም ጊዜ ፈጅቶብኛል፣ ከብዶኛል። አሁን ራሱ በግድ ተጎትቼ ነው የመጣሁትና እስኪ እናንተስ ምን ትላላችሁ? ማለት አበረታቱኝ፣ እመጣለሁ ግን ከሱ ጋር አልመጣም። ካሁን ያሽኮረምመኛልና እስኪ ለምንድን ነው ጎትታ የምታይ? ለማንኛውም ያው ከሚዲያ መጥፋቷ እኔም ይሁን እናንተንም ደስ የሚያሰኝ አይመስለኝም። እና ትናንትና ትልቁን ቻናላችንን ሳየው ከ2 ወር በላይ ሆኖታል ቪዲዮ ከተሰራበት ማለት ነው። ሜቢ ማማ ከተወለደችበት ጊዜ ጀምሮ ቪዲዮ ተሰርቶበት አያውቅም። እንደዛ ነው ያየሁት። የክርስትና ቪዲዮዎች ራሱ ማለት ነው መልቀቅ ራሱ አቅቶናል። እና መመታት ያለበት መንፈስ አለ፣ እንመታዋለን። ለማንኛውም ግን ያው ዛሬ እንደ ጅማሬ እኔ በምሰራበት ኮንተንት ከሰሞኑ በአብርሽ ዙሪያ የተፈጠሩ ባሉ ነገሮች ላይ ሀሳቧን እንድትሰጥ ማለት ነው። እኔ በተደጋጋሚ ሀሳቤን እሰጣለሁኝ። አሁንም ይሄኛውን ቪዲዮ እንደጨረስኩኝ ወጥቼ የራሴን ሀሳብ እሰጣለሁኝ። ግን አሁን ማዶት ከሰሞኑ አብርሽና ሩታ እንዲሁም ሄርሜላ ላይ የተፈጠሩ ያሉ ነገሮችን ታያለች። በነገራችን ላይ ቪዲዮዎችን በጣም ነው የምታየው። ግን ደግሞ ቪዲዮ ላይም እሱ ሲያወራ ግን እሰማለሁ፣ ሲሰራ እሰማለሁ። ማታ ግን በተለቀቀው ቪዲዮ ትንሽ ጫፉን አይቻለሁ። ብቻ እንግዲህ አብርሽና ሄርሜላ ዘንድሮም አሉ መሰለኝና እስኪ ምንድን ነው እሱ? እኔ ግራ ገብቶኛል የምር። እስኪ አንተ በልና ከዛኔ ያሳቢኝ እንትን በሃይላይት ደረጃ እኮ በደንብ ታውቂዋለሽ። ያው ሙሉ ቪዲዮን ታአየሽ አላየሽ አላውቅም፣ ግን በሃይላይት ደረጃ የተፈጠረ ያለውን ነገር በደንብ ጠንቅቀሽ ታውቂያለሽ። እና ከሰሞኑ አብርሃም ምን እንደነካው አይታወቅም፣ ብቻ የሆነ የተለወጠ ነገር እንዳለ ሁላችንም አስተውለናል። አንቺም ትላንትና የተፈጠረውን ነገር አይተሻልና ከዚህ ቀደም የምታውቂው አብርሃም ይሄ ነው ወይ? አብርሃም ላይ ምን አይነት ለውጥ ነው የተሻለ? አሁን ላይ የሆነ ነገር ሆኖ ወደ ሩታ ጋር ሄዶ ነው ያለው፣ ወይም ከሚስቴ ማንም አይለየኝም ብሎ ነው ቁጭ ብሎ ያለውና በዛ በኩል ደግሞ እህቶቹ ወንድሞቹ ጦርነት እየፈጠሩ ነው። ይሄ ልጅ ትክክል አይደለም። በዛ ላይ ደግሞ እኔ በጣም የታዘብኩትና ያዘንኩበት አንድ ነገር ምንድነው የአብርሃም ፋሚሊዎች ቡዜም ሆናችሁ ዴቭም አብርሃምን ከሄርሜላ ጋር ለማድረግ እጅግ በጣም ጥረት እንደምታደርጉና ይሄ ሁሉ ነገር የተፈጠረው በእናንተ እንደሆነ እንድናይ እያደረጋችሁ ነው። እስከዛሬ ድረስ ለመደበቅ ሙከራ እያደረጋችሁ ነው። ግን ትላንትና ከትላንት ወዲያ የተለቀቁትን ቪዲዮዎች ስናይ ምን ያክል ለሄርሜላ ሳይድ እንደምታደርጉ እንደኔ እየተረዳሁ ነውና ምን አይነት ለውጥ አስተዋልሽበት? አብርሃም ላይ ነው እውነት ለመናገር የድሮ አብርሃም የለም። እና አሁን ላይ የሆነ ይሄ ዝም ብሎ የሚነዳ በግ የለም። ይቅርታ አድርጉልኝና እንደዛ አይነት ነገር ነው እንትን ያልኩትና ትላንትና ራሱ አስገድደውኝ ነው ሩታዬ ይሄ ሰውዬ ምን እየሆነ ነው ማለት ህፃን ሆነ የሆነ የህፃን እንትን እያሳየ ነውና እውነት ለመናገር ምን አድርገውት ነው የሚለው እኔ አላውቅም።
የሆነ ግን መተት አለ በነገራችን ላይ ስም ነበረው። እንደውም እኔ የሆነ ሰው ጽፎልኝ ምናምን ነበር ቴሌግራም ላይ የመተቱን ስም ማለት ነው። እንደዚህ አይነት መተት የተሰራባቸው ሰዎች ራሳቸውን እንትን ማለት አይችሉም። በቃ ያንን መተት ያሰራባቸውን ሰው ብቻ ነው ማዳመጥ የሚፈልጉትና የሚከተሉትም ያንን ሰው ነው። ሜቢ አሁን እያሉ ያሉት እነሱ ሀብሉ ላይ ያ መተት ተሰርቷል ብለው ነው እያሰቡ ያሉት። መተት ሰሪዋ ደግሞ ሩታ ናት ማለት ነው። እንደዛ ነው አሁን ህዝቡም ዘንድ ወይም ኦዲየንሳቸውም እያለ ያለው የአብርሽን ቤተሰቦች እነ ዳኒንም ጨምሮ እያሉ ያሉት እንደዛ ነው። ሰው ለዛም ነው አንገቱ ላይ የነበረውን ሀብል በጥሰው ከመተቱ ነፃ ይወጣል አይወጣም የሚለውን ነገር ቼክ ያደረጉት። ግን እነሱ ባልጠበቁት ባላሰቡት ሁኔታ ነገሩ በተቃራኒ ነው የሆነባቸውና ይህ መተት የምር ተሰርቶበታል ብለሽ ታስቢያለሽ? አሁን እዚህ ልጅ ላይ እውነት ለመናገር ማለት መተት የተሰራበት ሰው እንዲህ ይሆናል ብዬ አላስብም። ሲጀመር ነው ብሎ ማመን ራሱ ትልቅ ስህተት ነው ብዬ ነው የማስበው። እና መተት ሰሪዋ እንግዲህ ሩታ ናት ብላችሁ አስባችሁ ይሆናል የአብርሃም ቤተሰቦች እነ ቡዜ ምናምን። እኔ ግን በጣም ከባድ እኮ ነው። ምክንያቱም አሁን የልጅ እናት እያለች ገና ሌላ ውሽማ ለሆነች ሴትዮ ለመዳር ይህን አክል ጥግ ድረስ መሄድና እንትን ማለቱ ተገቢ ነው ብዬ አይደለም። እኔ አሁንም ቢሆን አብርሃም እና ሩታ አንድ ላይ ሆነው ባይ ደስ ይለኛል። ምክንያቱም በመካከላቸው በመተትም ቢሆን ማለት ነው እኔ በመተት አላምንም። ሲጀመር የምን መተት ነው አይመስለኝም። መተት በቃ እናንተ ሊመስላችሁ ይችላል፣ ወይም አምናችሁም ሊሆን ይችላል፣ ሆኖም ሊሆን ይችላል። ግን እኔ ብትጠይቁኝ አብርሃም መተት አልተሰራበትም ባይነኝና ስለዚህ የመተት መንፈስ ወቅተነዋል። እውነት እሺ አይደለም። አንድ የሚባል ነገር ደግሞ አለ ከመተቱ ባሻገር። እኔም ትላንትና ከሆኑ ሰዎች ማለት ነው ለእነ አብርሃም ቅርበት ካላቸው ሰዎች የሰማሁት አንድ ነገር ነበረ። ለራሴ ተመልካቾችም ነግሬያቸዋለሁኝ እና አብርሃም ሆን ብሎ ሄርሜላን ትቶ ወደ ሩታ ለመመለስ ከኤፍሬም ጋር ተመካክሮ እየሰራው ያለው ድራማ ነው። ማንም ደግሞ ይሄ ነገር ግልጽ አልሆነለትም። ሆን ብሎ አውቆ ነው እየተጃጃለ ያለው። ይሄንን ነገር ኤፍሬምም ያውቃል። ይሄንን ነገር እኔ ለምን መቀበል እንደቻልኩ ታውቂያለሽ? ኤፍሬም ወንድሙ ነው እና የፈለገ ነገር ቢሆን ማለት ነው የፈለገ ወደ ሩታ እንዲመለስ ቢፈልግ እንኳን አብርሃምን እንደዚህ የሚያጀዝብና እንደዚህ ራሱን ስቶ ሌላ ሰው እንዲሆን የሚያደርግን ነገር አምኖ ተቀብሎ ተባባሪ ይሆናል ብዬ እንደኔ አላስብም። ስለዚህ ይሄ ከነሱ ወገን እየወጣ ያለው መረጃ ሪል ነው ብዬ እንዳስብ ነው እያደረገኝ ያለው። ሆን ብሎ አብርሃም ከሄርሜላ ጋር ያለው ነገር ትክክል እንዳልሆነ ተረድቶ በቀጥታ ለመመለስ ስለከበደውና ከሄርሜላ ጋር መሄድ የሌለበትን ረጅም ርቀት ስለሄደ አሁን ታምም ያለው መተት ተሰርቶብኛል በሚል ሰበብ ወደ ሩታ ለመመለስ እየጣረ ነው የሚሉ ሰዎችም አሉና የአንቺ ሀሳብ ምንድን ነው? እዚህ ላይ ይሄኛው ያስማማኛል። እውነት ለመናገር ይሄ የሚያስማማ መንገድ ነው። ግን መጀመሪያ ታው ሲባል እምቢ ብሎ አሁን የዛች ልብስ ማን ይጠግነው? ምን ብትሆን ሴት ናት፣ ታሳዝናለች። እሷም እያወቀች ነው የገባችው። የበላት ከማለት ውጭ ምን የምንለው ነገር የለም። እውነት ለመናገር ይሄ መንገድ ሊያስኬድ ይችላል። እሺ ቆይ ሊያስኬድ ይችላል አይደለ? እቺ ልጅ አሁን አርግዣለሁ ብላለች እና ያረገዝኩት ልጅ ሄርሜላ አርግዛለች። እንዳረገዘችም አልሰማችም። ይኸውላችሁ ልጅ አለ። ብዙ ርቀት ሄደዋል እኮ ይኸውልሽ። አሁን ብዙ ርቀት ሄደዋል። አሁን ከሰሞኑ በተለቀቀ ቪዲዮ ላይ ልጁ ወርዷል የሚሉ ነገሮች አሉ። ማረጋገጥ አልቻልንም። ሄርሜላንም ስናያት እኔ በመጀመሪያ ደረጃ እርግዝናዋንም አምኜ አልተቀበልኩም። አላረገዘችም በቃ። ከዛ ደግሞ እንደዚህ አይነት ነገር ሲወራም አልተቀበልኩትም። በቃ አለ አይደለ? አይመስልም። አሁን አንዲት ሴት ልጇን ስታጣ ምን አይነት ፊሊንግ ትሰበራለች እኮ አይደለ? እኔ እንደማውቀው ከሆነ በእንደዚህ አይነት ምክንያት በጣም በብዙ አይነት መንገድ ነው የሚጎዱት። በአንድ ጊዜ ተነስቶ ምናምን መራመድም የለም በነገራችን ላይ ማለት ነው። እና ቀን በቀን እየመጣች እያየናት ከእንደዚህ አይነት አደጋ ይሰውረን ማለት ነው። እኔ አሁን ውሸት ነው እውነት ነው የሚለው ድምዳሜ ላይ መድረስ አልፈልግም። ግን እሱን ያው እግዚአብሔርና እሷ ራሷ ናቸው የሚያውቁት። ግን ያለውን ነገር ስናይ እንደዛ እንዳልሆነ ነው የሚያሳየውና ይሄም ነገር አለ። ስለዚህ አሁን ያንቺ ሀሳብ ምንድን ነው? መጨረሻ ላይ ምንድን ነው ልትያቸው የምትፈልጊው? አሁን አብርሃም ሆን ብሎ ወደ ሩታ ለመመለስ የሚሆን ምናልባት እንደተባለውም መተት ተሰርቶበት የሚሄድሽ ተጠፍንጎ ይሆን አላውቅም። አሁን ዘሎ ትላንትና ዳኒን ጋልቦ ነው ወደ ሩታ የመጣውና ይሄ ነገር ወይ አብርሃም ሆን ብሎ ድራማ እየሰራ ነው ወይ ደግሞ እንደሚባለው መተት ተሰርቶበታልና
አንቺ እንደ ሀሳብ ምንድን ነው የመጨረሻውን እንዲህ ቢሆን የተሻለ ነው ብለሽ አድቫይስ የምታደርጊያቸው ሀሳብ ምንድን ነው? እኔ ምን አድቫይስ አደርጋቸዋለሁ? እንግዲህ ራሳቸው አድቫይስ ሆነው ጨርሰው መተት ምናምን እያሉ ነው። እንግዲህ በጋራ ጸልየን መተቱንም መተን አብርሃም ወደ ቀልቡ ተመልሶ እንግዲህ አስረግጦ ያችኛውም ይችኛውም እንግዲህ መስመሩን የሚያበጅበት እንደ ሀሳብ ተስማምተው አሁን ይችኛውም ውሸት ይሁን እውነት ይሁን አርግዣለሁም አይነት ነገር አለ። ምናልባትም እንደሚባለውም አብርሃም ልጁ ወርዷል ወይም ልጁ እንትን ተብሏል ሲባል ነቅቶ ይመጣልም ከሚል ሀሳብም ሊሆን ይችላል። እንደዚህ አይነት ነገር ሆስፒታል ላይ ገብታ ልታደርግ የቻለችው እና ምናልባት ልጅም ሊኖር ይችላል። ስለዚህ አሁን እቺም የልጁ እናት ናት፣ ያቺም የልጁ እናት ናት። አስጨርሽኝ። ሁለቱም ልጅ እኮ አምጥታለች። እችኛውም እኮ ወደድንም ጠላንም ቀለበት አስሮላታል። አብሯት መኖር ጀምሯል። አርግዛለች። ልጅ እየመጣ ነው። ስለዚህ ባላንስ መሆን መቻል አለብን አይደለ? ባላንስ መሆን መቻል አለብን። አሁን እኔ አብርሃም ሀሳቡን እንዲሁ ዝም ብዬ ስረዳ እነዚህን ሁለት ሴቶች አስማምቶ አንድ ቤት መኖር ነው። እኔ ዝም ብዬ ከድሮ ጀምሮ ራሱ አብርሽን ሳየው ያንተም ሀሳብ እንደዛ ነው፣ እንዲኖር ነው የምትፈልገው? ይሄ የኔ ሀሳብ ነው። የኔ ሀሳብ ነው ስልሽ እኔ አብርሃም እንዲህ የሚያስብ ይመስለኛል ነው። በቃ እና ደግሞ መጎዳትም የለባትም። አሁን እኮ ይችኛውም አሁን ሩታ እንዳትጎዳ አይደለ ሄርሜላ ጋር አትሂድ ምናምን ስንል የነበረው እስከዛሬ ዛሬ እችኛውም እንደዛ መሆኑ አይቀርም። ሩታ እኮ መጀመሪያ ምንም አይነት እንትን ግንኙነት የለውም ወይም ደግሞ ልጅ ምናምን የለውም። ሄርሜላ እኮ ትዳር እንዳለው ልጅ እንዳለው ቤተሰብ እንዳለው ምናምን ታውቃለች። ስለዚህ ፈልጋ ለተገባችበት ሴት እንዳትጎዳ ብሎ ማዘኑ ምን ማለት ነው? አሁን እኔ ልጅ ወልጄልህ ምናምን ሌላ ቦታ ሄደ እንደ የኔ ስሜት ነው የሚቀድመው ወይስ የሁለተኛዋ ሴት ስሜት ነው የሚቀድመው? ሰው አያችሁ አይደለ? የሩታ ሀሳብ ይሄ ነው። እኔ በየትኛውም አይነት ሁኔታ የእንትናን ስሜት ትቀበላለች ብዬ እንደኔ አላስብም። ሄርሜላን በፍጹም ትቀበላለች ብዬ እንደኔ አላስብም። እና መሆን ያለበት ነገር ምንድን ነው? ፋሚሊዎቹ በተለይ ቡዜ ዴቭ የእናንተ እዚህ ነገር ውስጥ ጣልቃ መግባት ነገሮችን በምንም አይነት መንገድ ሲያስተካከል እየተመለከትን አይደለም። አንዳንድ ጊዜ መፍታት የማንችለው ችግር ውስጥ መግባትም የለብንም እና ትላንትና የሩታ ንግግር እናንተን መልሶ ሲያሳፍራችሁ ነበረ። እሺ አንቺ እህቱ ነሽ፣ ይሁን ይሄ ልጅ ታመም ከሆነ ትሪት አድርገሽ እንትን ልትይው ነው። ሄርሜላ ምን ትሰራለች ስትባይ መልስ ራሱ የለሽም። እንዴት ስትሆኑ እንዴት ስትሽቆጠቆጡ እንደነበረ ከሄርሜላ ጋር ይሄ ልጅ እንዲሆንና አንዳንድ ጊዜ ግልጽ የሆነ ጥላቻ እንዳለባችሁ ምናምን ነው እንደኔ እየተረዱ ያለሁት። ለማንኛውም የዚህን ያክል ጣልቃ ባትገቡና እነዚህ ልጆች ተሳሳቱም አልተሳሳቱም እንደ ትልቅ ሰው ከነሱ የተሻለ ኤክስፒሪየንስ እንዳለው ሰው ነገሮችን ማስቆም ብትችሉ አሪፍ ነበረ። ግን የእናንተ መግባት ነገሮችን እዚህ ደረጃ ከማድረስ ውጪ አንድ የፈየደው ፋይዳ እንደሌለ አይተናል። ገባችሁ እኮ መግባት በሌለባችሁ ልክም ገባችሁ። ግን ያመጣችሁት መፍትሄ እስከሌለ ድረስ ቢያንስ ሳይድ እያያዛችሁ ሌላ ተጨማሪ ችግር ባትፈጥሩ እንደኔ የተሻለ ነው ብዬ አስባለሁ። እቺ የኔ ሀሳብ ነች። ለማንኛውም ጋይስ በግድም ቢሆን አምጥቼ የተወሰነ ሀሳብ እንድትሰጥ አድርጌያለሁኝ። ከዚህ በኋላ ተመጫለሽ አይደለም እኔ በኖርም እንዳየሩ ማለት ያው እንደይታው ነው እና በደንብ ላይክ ሼር ምናምን ሰብስክራይብ አድርጉላት። ድሮ የምታቋትም ልጆች በደንብ ሼር ሰብስክራይብ ምናምን አስደርጓት። መጥፋት የለባትም ብዬ ስላመንኩኝ ነውና ከዚህ በኋላ በደንብ ትመጣለች። ቼክ አደርጋታለሁ። ካልመጣች እኔ ይዣት እመጣለሁኝ በራሷ እስክትመጣ ድረስ ማለት ነውና እናንተ በደንብ አበረታቷት። እንወዳችኋለን። ሌላ የምትይው ነገር አለ? ደህና ሁኑ።